አሳያት፣ ችግር የለውም ማለት ከፈልጋ ይህም ቪዲዮ አይተሽዋል። በጣም ደስ የሚል ጊዜ ነበር ያሳለፉት ሁለቱ። ከኔ አሚር ጋር ነው ይሄ ሁሉ ነገር ያሳለፍሽው? አይታይሽም ነው? ቆይ ለምን እንጂ ተንበረከክሽ? እንትን እየሰገርኩለት እንዴ? ለምን በረከካለሁ እንዴ? ምን ማለት ነው? ቆይ አንቺ ምን አይነት የወረደ ስራ ነው ግን? ምን አይነት ስራ ነው የምትሰሪው እኮ? መናገር ያለብሽን ንገሪያት። ስልኬን መቀበል እኛ አሁን ኦልሬዲ ከዚህ በኋላም ብዙ ነገሮች ስለሚፈጠሩ አምራ በቃ ዝም በይት። በቃ ያው ያረክስሽ ይናል ለአሚር ይናል። ቆይ የኔ ጉዳት አይታየም እንዴ? ወሊ እሷ አንተ ስላለሽ ብቻ እኮ ሳይታይ ቀርቶ እኮ አይደለም። እሱን በየ ደስተናው በውጣው ረጅ ታምኝለት የኔ ያልኩት መርጧል እሱን መንገድ እያሰብኩት ችያልችልም ሌላ ሰው መልመድ ፍቅሩን በልቤ ልጁን በሆዴ ይዤ ልሰደድ። ሰላም ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም። አምራ በጣም ከባድ ውሳኔዎችን ለመወሰን ስታስብ ጀስት እዚህ ጋር ለምን ችግሩን አንፈታውም ብዬ ነው ይዣት የመጣሁት። ማለት ከአሚር ጋር በመጣላቷ ራሴን አጠፋለሁ፣ የማይሆን ነገሮች የማይሆኑ እርምጃዎች ወስዳለሁ ስትል አይ እንደዛ መሆን የለበትም። ጀስት ለምን ቤቲን መታ ከእነሱ ጋር ተነጋግረን ማለት ለእሷም የሆነውን ነገር መፍትሄ ለመፈለግ ነው ያሰብነው ማለት ነው። እና እንዴት ነው እናንተ እንዴት ታዩታላችሁ ይህንን ሀሳብ? ማለት ጀስት አይዞሽ አምሽ አይፈረድባትም። በሷም በጣም ብዙ ነገሮች እየደረሰባት ነው ማለት እናንተ ሴት ብትሆኑ ጀስት ያልደረሰበት ምንድነው ግልግል አያውቅም ነው የሚባለው። አይ ዶንት ኖ ግን ቢደርስባችሁ ስሜቱን ታውቁታላችሁ። ሴት ሆናችሁ ደግሞ በሴት ላይ መፍረድ አያስፈልግም። ሴት ልጅ ነች። እዚህ ጋር ጀስት ፍቅር ነው የያዛት። ምናልባት አሚር የቤቲ ባል ሊሆን ይችላል። ነገር ግን እሷን ላይ መረዳት አለበት። እቺ ልጅ እኮ የሆነ ነገር ብትሆን የሆነ እርምጃ ብትወስድ የማይሆኑ እርምጃዎቹን ብትወስድ ማን ነው የማይሆን እንትን የሚለው አይደለም። እዚህ ጋር ያደረግኩት ነገር ለፍቅር እንጂ ሌላ ነገር አስቤ አይደለም። አንድ ሰው ፍቅር ሲይዘው መስዋዕትነት መክፈል ያለበትን ያህል ነው እየከፈልኩ ያለሁት እና እንዲረዳኝ ፈልጌ ፍቅሬን እንዲቀበለኝ ፈልጌ ነው እንጂ ሌላ ነገር እንዳልሆነ እንዲያውቅልኝ ፈልጋለሁ። በዚህ አጋጣሚ ማለት ነው። እና አሁን እየሰማኝ ያለው ነገር በጣም ከባድ ነው። በጣም ከባድ ሁኔታ ውስጥ ነኝ። ማይ ህይወት በጣም አስጠልታኛለች። በጣም በእውነት ዴቫ በጣም በዚህ ሰዓት ለምን ነው የምኖረው ብዬ እስከማስብ ድረስ እንትን እያልኩ ያለሁት ነው። በጣም ደብሮኛል እውነት። የሆነ አሁን ሰው ራሱ ማየት በጣም እያስጠላኝ ነው። አሁን አንተ ስለሆንክብኝ ነው የወጣሁት እንጂ ከቤት ባልወጣ ራሱ ደስ ይለኝ ነበረ። ሌሊቱን ታሜን ያደርኩት ምናምን ነገር ፊቴን ቁስቁስቁል ብሏል። እንደሌላ ጊዜ አይደለም፣ ፋብዬ አይደለም የመጣሁት ታውቃለህና ያላቅም ሁኔታዎች ከዚህ በኋላ እንዴት መቀጠል እንዳለባቸው ግን ምንም ቢሆን እንድታቅልኝ ፈልገው ነገር እኔ ተስፋ አልቆርጥም። ተስፋ የሚቆርጥ ሰው አይደለሁም። ግን በቃ ፍቅሬን ካልተቀበልኩኝ ደግሞ ደካማ ጎኔ የሱ ፍቅር ነው። የሱ ፍቅር ስለሆነ ድረስ ደግሞ ይከብደኛል። በሱ የመጣ ነገር መቀበል አልችልም እና እሱ እንዲረዳኝ ፈልጋለሁ። ሌላ ያለውን ነገር እኛ ባይዘ አንቺ እንድትጎጂ የማይሆን ነገር እንዲደርስብሽ አንፈልግም። ማለት አመዛዝነሽ ራስሽን መጉዳት ሳይሆን ውድ ቤተሰቦች የምር አሁንም ቢሆን ጀስት ራሴን አጠፋለሁ የማይሆን ነገር የማይሆኑ እርምጃዎችን ወስዳለሁ ስትል ነው። እኛ እንደዚህ አይነት እርምጃዎችን ከመውሰድሽ በፊት ጀስት እናውራ ብያት የጠራዋት እና ስንቶቻችሁ ናችሁ ማለት ወዳችሁ አፍቀራችሁ የምታውቁት ትረዱታላችሁ። ይሄ ለእናንተ የሚነገር አይደለም። ስለዚህ ባይዘዊ አምራ መጥፎ ልጅ ሆና በጣም ጥሩ ልጅ ነች። ጀስት ፍቅር ለያዘው ሰው ስለወደድና ስላፈቀረ መጥፎ ሰው ነው ማለት ያው ትንሽ ይከብዳል። እኔ አሁን እያደረግኩ ያለሁት ምንድን ነው እኛ እያደረግን ያለ ነው እሷ የማይሆኑ ውሳኔዎችን እንዳትወስን
ራሴን አጥፋለሁ፣ ራሴን ጎዳለሁ፣ በረኪና አሁንም ልንገርህ ዴቫ፣ ይሄ ሀሳብ ከውስጤ ሊወጣ አይችልም። ምክንያቱም አሚርን ካጣው መኖር እንኳን የምችል አይመስለኝም። ታውቃለህ፣ እሱ የቀረበኝን ያክል በቃ ሞር አድርጌ ቀረቤ እሱን የራሴ ማድረግ የምፈልገው እኮ እሱን እንነጋገራለን። አሁን ቤቲና ኦሊያድ ይመጣሉ፣ ያለውን ነገር ማለት ነው ተነጋግረን እንፈተዋለን። እንደዛ እሱን ምን ያክል ለራሴ ውርደት እንደሆነ አልታወቅም። ለእኔ ይሄ ትልቅ ሞት ነው፣ ትልቅ በቃ የሆነ የህይወት እንትን የተሰማኝ ታውቃለህ። በቃ በህይወቴ በጣም ተስፋ የቆረጥኩት እንደዛ ሲያደርገኝ፣ ግን ምንም ቢሆን አሁንም ድረስ እወደዋለሁ፣ አፈቅረዋለሁ። በቃ ከዚህ በኋላ እኔ አላቅም መኖር እሱ ፍቅሬን ካልተቀበለኝ በስክር ራሱ ኑሮ የምኖር አይመስለኝም። ለዚህ ነው ይሄ ሁሉ ሀሳብ እየመጣ ያለው ታውቃለህ። ለፍቅር ደግሞ ምንም ይኮናል፣ ምንም ይኮናል፣ እሱም ታውቃለህ። ግን በቃ ለፍቼ ጥሬ ግሬ እሱን የኔ ማድረግ ካልቻልኩ እኔ ምን እሰራለሁ? ሲያለም ምን እሰራለሁ? ግን አይ ከዚህ በፊትም ጉዳት ደርሶብኛል። ግን ይሄን ያክል እንድጎዳ ደግሞ አልፈልግም። በአሚር በጣም እየተፈተንኩ ነው ያለሁት፣ በጣም ከምታስበው በላይ። እኔ በፍቅር ህይወት እንደዚህ ተፈትኜ አላውቅም ይመስለኛል። አሁን እሱ ሳየው አንቺንም ለመረዳት አልፈለገም መሰለኝ። አንደኛ ነገር ወደ ቤቲ ነው እያመዘነ ያለው፣ ቤቲ ያለች እያለው እዛ እያመዘነ ነው ያለው። ይሄ ሁሉ መጀመሪያ ላይ ያሳየው በቤት ልህ ብሎ እኔ ጋር ያሳየው ነገር ነው ይሄ ሁሉ እያመጣብኝ ያለው ታውቃለህ። እና እኔ ከዚህ በኋላ ምን እንደሚሆን አላውቅም። ያው ማለት ቢያንስ ወይ ከሱ ጋር ያለውን ነገር ተነጋግሮ የሚፈቱ ነገሮችን ፈቶ ማለት ይመስለኛል። በደንብ አልተረዳሽም። እሱ ግን ተነጋግረን ያለውን ነገር በቃ አንቺ እኔ አሁን የማይሆን ነገሮችን ልትወስኝ ስለነበረ ጀስት ስለሰማው ነው ይህንን ነገር እንነጋገርበት ብዬ ኦዲየንስ ፊትም የቀረብ ነው ማለት ነው። ገብቶሻል አይደለ? ስለዚህ ያው አሚር አንቺ የሚረዳበትን መንገድ እንፈልጋለን። ገብቶሻል? እኔም የአቅሜን የምችለውን ነገር አደርጋለሁ ማለት ሴት ልጅ መጎዳት እንድትጎዳ ስለማትፈልግ ይህም በእኔ አስተሳሰብ ሴት ልጅ ስትጎዳ ማየት አልፈልግም። አንቺ ብቻ ሳይሆን ሁሉም ሴቶች ማለት ነው ጀስት እና ስለዚህ አንቺን መጎዳት የለብሽም። ቤቲም እንዳለች ሆኖ አንቺ የሚረዳበትን መንገድ እንፈልጋለን እና ኦሊያድና ቤቲን ይመጣሉ እዚህ። ግን ጭቅጭቅ ምናምን አልፈልግም ከዛ ሴት እኔ አቅም የለኝም ከሷ ጋር የመጭታት ጀስት በሰላም የምታወራኝ ከሆነ ያው ማለት እኛም በሰላም ነው የመጣነው። ስለዚህ በሰላም ይፈታል ብዬ አምናለሁ። ሰላም የማይፈልግ ሰው የለም። ሰላም እንዲመጣ ነው አሁንም ጀስት በንግግር ነገሮችን ለመፍታት እያደረግን ያለ ነው ማለት ነው። ገብቶሻል አይደለ? እኛ እዚህ ጋር አሚርን መጥራት እንችል ነበረ፣ ግን ምንድነው ከአሚር ይልቅ ቤቲ ትረዳሻለች ብለን ስላሰብን ነው። ገባሽ? አሚር እየተረዳሽ አይደለም። ትናንትና ቀለበት ፕሮግራም ያንን ፕሮግራም አዘጋጅተን ጥሩ ነው ይበላ። ግን ከሱ ይልቅ እስቲ ቢያንስ ቤቲ እንኳን ከራራችልሽ ከራራች ልቧ ጥሩ ከሆነ የእሷን ሀሳብ እሷን ለማናገር ከተሻለ አይደል? እሷን ያለውን ነገር አናግረናት እንትን ብለን ወደ አሚር ጀስት አንቺን ቀርቦ ወደሚረዳበት ነገር እንዲገባ ስላሰብን ነው እንጂ እሷ ትከራከርሻለች ብዬም አልገመትም። ያው እንደውም መጡ፣ ስማቸው የተነሳ ቤቲና ኦሊ መጡ። እና አንቺ አትጣይ ባይዘ መደባደብ ምናምን እንትን ናት። በሰላም ለማውራት ሞክር። ምንፍትሽ ለካለላችሁ ሁሉ ሰላም እንኳን ደህና መጣችሁ። ቤቲ ምንድነው ነግሬሻለሁ ያልከኝ? ወለድ ምንድነው አልሰማሁም ነው እያልሻለሽ? ምኑ እንደዛ አምሮብኝ እንደዛ ሽቅርቅር ብለን ያሳለፍነውን ጊዜ አልሰማሁም እያልሽኝ? ዴቭ አውቃ ነው እንዴ? እንጃ አውቃ አይመስለኝም። ጀስት እኔ ደግሞ ልንገራችሁ፣ እኔ ስለ አንቺ ደስታ እኔ ምን ይመለከተኛል? ስለ አንቺ ማማር እኔ ይመለከተኛል?
የሚመለከቱሽ ጉዳይ ነው። አይ አልገባኝም። አንቺ አማረብሽ አስጠላብሽ ቤቲ እኔ ህይወት ላይ ምንም የሚጨምረው የሚቀንሰውም ነገር እኮ የለም ስላለ እኮ ነው ይዘንሽ መጣ ነው አይደለ እንዴ? ምንድነው ዴፍ ምን ይችላል? ቤቲ ያወቀችው ነገር ቤቲ ያንቺ አላወቅሽ ነገር አለ። ምንድነው ያላወቅኩት ነገር ማለት ትላንትና ቆይ የትላንትናው ቪዲዮ እንዴት አላየችም? እጅሽ ላይ ስልክ የለም ነው እንደዛ ዴ ማለት ነው ያወቀሽ መስሎኛል እኮ ከዚህ ምራት ነገር ምን ያወቀሽ ምናምን ከምትይ ካሜር ጋር አሪፍ ጊዜ እንዳሳለፍን አሪፍ ጊዜ እንደነበረ አረባክሽ የምሬ ነው። ሌላው የምትጨምሪው ውሸት ምናምን የለሽ? እንዴት ዋሻለሁ? ምን ማለት ቪዲዮ እኮ ነው የተቀረጸ ቪዲዮ እኮ ነው የተቀረጸ ቪዲዮ እኮ ነው። የት አለ? ምን ላሳየሽ? ቆየሩሽ አይ ቤቲ አላመነች ይገለሽ ቪዲዮ ምናምን ሰራችሁ? ቪዲዮ ሰርተን ነበር፣ አሪፍ ጊዜ አሳልፈን ነበር። እና እኔ ምን አገባኝ? ለምን አያገባሽም? ከአሚር ጋር እኮ ነው ከኦሊ ጋር ወይ ከሱ ጋር እኮ አይደለም። በኦሊ ኪር እንት ምን ነግረኝ ምንድነው? ምን ነው ያለችው? በእርግጥ ልክ ነች። ፕሮግራም ነበረው እንደውም ታየዋለሽ ብዬ ነበረ። የቀለበት ፕሮግራም ምናምን አብረው ከአሚር ጋር ጥሩ ጊዜ ሲያሳልፉ ነበረ እና እሱን ነው የምትልሽ መሰለኝ አይደለ? ቆይ አልገባኝም። ይሄን ያክል ኢንፎርሜሽን ርቀሻል። የተለቀቀ ቪዲዮ እንዴት አላየሽም? አይ ሜቢ ካለሽ ቤቲ አንቺ ስልክ እጄ ላይ የለም። ስልኬ እኔ ጋር አይደል? በቃ ካላየች ምን ተፈጠረ አይደለም። ስለዚህ ነበር እንደ ስልክ ኦኬ እሺ። ምን ነው እስኪ አሳዩኝ። ምን ነው አሳዩኝ ቪዲዮ። አይ እኮ የተፈጠረ ችግር ነበር ከዚህ በፊት። አይ ስልክሽን ይገም ምናምን ያለኝ እንደዚህ ነው። ኦኬ አላሳየሽም? አሳያት ችግር የለውም። ማየት ከፈልጋ ይሄን ቪዲዮ አትሻል። በጣም ደስ የሚል ጊዜ ነበር ያሳለፉት ሁለቱ። ከኔ አሚር ጋር ነው ይሄ ሁሉ ነገር ያሳለፍሽው? አይታየሽም ነው? ቆይ ለምን አንቺ ተንበረከክሽ? እንትን እየሰገርኩለት እንዴ? ለምን በረከካለሁ እንዴ? ምን ማለት ነው? ቆይ አንቺ ምን አይነት የወረደ ስራ ነው ግን? ምን አይነት ስራ ነው የምትሰሪው? ቤት በቃ ማለት አሁን አብራችሁ ምንድነው? አልገባኝም። ተጋባችሁ? አይ ደስ የሚል ጊዜ ነው ያሳለፉት። ያሳልፋ ከአንቺ ይመስለኛል ብዙ ጊዜ ታገኘዋለች መሰለኛ አሚርን። ያ እኔ እንደውም የሚነግራት ይመስለኝ ነበር። ወለድ ምንድነው? በእናትህ ለምን ዝም የምትለው? ለምን እንዳልነገራት አልገባኝም። ለምንድን ነው ያመጣኸኝ እዚህ ቦታ? ይኸውልሽ ቤት ማወቅ ያለብሽ ነገር አለ። ምን መሰለሽ ማወቅ ያለብሽ ነገር በቃ አምራ ያው አፍቃሪ እስከሆነች ድረስ ከአሚር ጋር መሆን ትፈልጋለች። ከአሚር ጋር መሆን ትፈልጋለች ማለት ምን ማለት ነው? እና እሱ ተቀበላት? በቪዲዮ እያሳየች ይሻላል እንዴ? ማለት ይሄ ሁሉ ስራ የሰራው ይሄ ሁሉ ስልኬን የነጠቀኝ ስልክሽ ለምን ነጠቀሽ? ራሱ መጀመሪያ ኦኬ ላንቺ ማሳየት ለሷ ማሳየት አልፈልግም። ለምንድን ነው ያልፈለገ? እኔ ስለምፈልገኝ ነው። ምንም አንቺ የሚፈልግሽ ነገር የለም። እሺ ስነ ስርዓት ይኑርሽ። ከዚህ በላይ በቃ ልታገስሽ አልችልም። ስልክሽ ሊነጥቅ ይችላል አሚር ስታስብ። ለምን ይሄ እንዳታዩ ሊያደርግሽ ይችላል? ሲጀምር እኔ አሚር አይደለም ይሄ ሰው እንዴ? መጥፎ ነገር ያስመው ሊሆን ይችላል። ወለድ አሚር አይደለም አይደል? ቪዲዮ ይይሽ ከዚህ በላይ እኔ ማለት አሚር እንደዚህ ያደርጋል እኮ ሲሸውልሽ አንቺ እንዴ ነው የሚያረጋት? አይ እንደዚህ የሚደብቃት ከሆነ ብዙ ነገር የሚደብቃት ይችላል ማለት ነው። ስለዚህ አሚር ወደኔ የመጣ ግን እናንተ ለምን አትግባቡም? ቢያንስ ልታሳብዱኝ ነው እንዴ? ሁለታችሁ ወይ የምትግባቡበትን ወይ መንገድ መጣ። እኛ እኮ እኔ እኮ አሁን ይዣት የመጣሁት ይሄን ነገር እንደምትነግሯት እኮ ይኸውልሽ እኔ ምንም አውቀው ነገር ማለት ስለዚህ ይኸውላችሁ እኔ ያልኩኝ ተስማሙና ልክ ይሆን አይደለም ገብቶሻል? መወሰን ተስማሙና በቃ ወለድ ዝም በለኝ በእናትህ ዝም በሉ። ይኸውልሽ ፍጥር ነገር አለሽ ነገርኛ ቆይ እሺ አሚርን አይደለም ቆይ እሺ ይሄንን ብቻ መልስልኝ። ተጋብቷል አልተጋቡም? ይኸውልህ እኔ አሁን ለምን እሷ አለች አይደለም ራሷ ለማጠይቂያት ማንቺ ይኸው ራሷ እኮ አለች ለምን አባጠይቂያት? ቀለባትማ አደረገላት እኮ አይደለ? አድርጎልሽ አይደል እኮ መናገር ያለብሽን ነገር ያለ እሺ ስልኬን መቀበል እኛ አሁን ኦልሬዲ ከዚህ በኋላም ብዙ ነገሮች ስለሚፈጠሩ አምራ በቃ ዝም በይት በቃ ይኸው እያለቀሰች ይናል ለአሚር ይናል። ቆይ አንተ የኔ አይታየም እንዴ? ወሊ እሱን በየደስታናው በውጣ ውረድ ታምኜለት የኔ ያልኩት መርጧል እሱን መንገድ
ያሰብኩት ችያችል እሷ እንትን ስላለች ብቻ እኮ ሳይታይ ቀርቶ እኮ አይደለም። ግን እኛን ደግሞ አትናገሪያታ። መናገር እኮ የለብሽም አይደል? እንደ አምራ እኔ ምን አደረግኩኝ? ያለውን ሪያሊቲ እኮ ነው ያስረዳዋታ። እንዴ እናንተ የጠራችሁን የምር ለዚህ ነው። በጣም ታዝናላችሁ። እኔ እኮ ቢያንስ ተስማማላችሁ ብዬ እኮ ገባኝ። ተስማማላችሁ ብለን ነው እኛ እዚህ ጋር የሆነ ነገር አሁን ሲጀመር እሷ ስትመጣ ደግሞ እኔና ቤቲ በጭራሽ ልንስማማ ማንችል ሰዎች ነን። እሱን ታውቃለህ። እሱን እያወቅህ እኔ እኮ አሁን እኛ እዚህ ጋር ከዚህ በኋላ እንደዚህ አይነት ነገር አታርግ። በቃ ሁለታችሁን እኮ የሆነ ጉዳይ የሆነ ነገር ላይ ትደርሳላችሁ ብለን ነው ደፋ ቀና እያልን የነበረው አይደል? በቃ እኔ ከአሚር ጋር ታዲያ ምን ላድርግ እንዴ? እኔ እኮ ያየችው መስሎኝ ነው እኮ እንደዛ አንስተሽ ጭራሽ አሁን እሷም ተበጠበጠ ነገር ጉዳዩ። እኔ እኮ አሁን አንቺ እንዳትጎጂ የሆነ ነገር እንዳትሆኚ እኔ እኮ ምንም ያደረኩት ነገር የለም። ያለውን ሪያሊቲ አውጥቼ ያሳየዋት። በቃ ምንም እኮ እኔ እኮ እንደደበቃት እንዳልደበቃት ማውቀው ነገር የለም። እኮ ማውቀው ነገር የለም። እኔ በቃ ያሳያት ስለመሰለኝ ጀስት እንድታስታውሰው ነበር ያነሳው። ሁለታችሁ ለምን ትጋባላችሁ? ሲጀመር ዴቭ እኔና ቤቲ መቼ የምንስማማ አይነት ሰዎች አይደለንም። እሱን ልትረዳ ደግሞ ይገባል። በቃ እኔ አሚርን እፈልጋለሁ፣ እሷም ትፈልጋለች አይደለ? በቃ እኔና ቤቲ ጦርነት ውስጥ ላይ ያለን ሰዎች ነን። ስለዚህ በዚህ ሁኔታ መቀጠሉ ትንሽ ይከብድ ይመስለኛል ነው። ቢያንስ የሆነ ነገር ላይ መድረስ ነበረብን። ዛሬ የሆነ ነገሮችን ተነጋግረን አሁን እኔ እኮ ከቤቲ ጋር ለመታረቅ አይባል ለምን አይባል ጭራሽ ደግሞ ዛሬ ምን እንደሆነ አላውቅም ተቀያየረ። እሺ አሁን ከዚህ በኋላ ምንድን ነው ማለት የሆነ ከዚህ በኋላ ምን እንደሚሆን ልንገርህ። እኔ አሚርን የራሴን ለማድረግ እጥራለሁ። በቃ እስኪሳልካልኝ ድረስ እለፋለሁ። ግን በዚህ መሀል እኔ በጣም እየተጎዳው ነው ታውቃለህ እኮ። እኔም እኮ እነዛ ነገሮችን አይቼ ተረድቼ ምናልባት መፍትሄ አለ ስላልከኝ ነው ዛሬ ራሱ እንዲህ እሺ ብዬ ከቤት ልወጣ አይቻልኩትም። ከቤት አልወጣም። ስንቴ እንደጨቀጨቀኝ ታውቃለህ እኮ። አሁን እንዴት ብለን መፍትሄ እንፈልግ? አሁን የሆነ ነገር ላይ ልንደርስ ስንል ገና ተመምጣጣት ጣላችሁ፣ ተጋጫችሁ። ቢያንስ የሆነ ነገር ከቤት ጋር መስማማት ቢያንስ አሚር ይቀለኛል። ከቤት ጋር ተስማሚ ከምትለኝ አሚር ይቀለኛል። ቢያንስ እሱ ትንሽ የሚራራ ልባል በዚሁ መቀጠሉ ከሆነ እንኳን ለመስማማት ጭራሽ ሌላ ነገር ውስጥ ነው የገቡት። አሁን እኛ ምንም ማድረግ አልቻልንም። መሀላቸው ሆኖ ምንም ነገር መፍጠር አልቻልንም። አንቺ ቢያንስ ለምን ለመረጋጋት አትሞክሪ? እኔ ምንድን ነው የምረጋጋው? እስቲ አንተ አፍቅረህ ታውቃለህ? ዴቭ ታውቃለህ? ይህን ስሜት ታውቃለህ? አታውቅም። አፍቅረኸው የምር አፍቅረኸው ሌላ ምንም አልልህም። አሁን በቃ ምንም ነገር እንዳታናገረኝ ስልህ መፍትሄ አለ ብለህ ነው እዚያ መጣኸኝ አይደለ? መፍትሄ ደግሞ ላገኝ አልቻልኩም። እኔ ደግሞ ልንገርህ አሚርን ካጣው መኖር አልችልም። እሱን ወቅልኝ። ራሷን ታጠፋች ምናምን እውነት ነው የሚሆነው። እሺ እሱን ወቅልኝ እኮ። ራስሽን እንዳታጠፊ ነበር እኮ መፍትሄ ብለህ እኮ ያመጣኝ። ጭራሽ ሌላ ቴንሽን ውስጥ ነው እየከተትከኝ ያለሁ አይደለ? ስለዚህ በቃ ማናችሁም አትድረሱብኝ። በቃ ብቻዬን ተውኝ። ማታጽናንኝ ከሆነ ብቻዬን ተውኝ በቃ። እንግዲህ ቤተሰቦች ማለት በቃ ማለት ሁለቱን አንድ ለማድረግ ነበር ሀሳባችን፣ ግን እንዳሰብነው አልተሳካም። እንዳያችሁት ነው ማለት ነው። እሷን ለማረጋጋት ሞክራለሁ ማለት ነው። ማለት ሰው ራሱን ሲያጠፋ ማለት ነው የሆነ ነገር ሲሆን ሰው ነኝ። ስለዚህ የሆነ ነገር ስትሆን ማየት አልፈልግም። በጣም ቺ ልጅ ሄዳ የሆነ ነገር ከማድረጓ በፊት ሄጂ የሆነ ነገር ማድረግ አለብኝ ቤተሰቦች እና በቃ ለማንኛውም ወዳችኋለሁ። ሰላም ዋሉልኝ።